እንድንፋታ ፈልጋለሁ። ልጅ ባለመውለድ ፈታቻለሁ እያልከኝ ነው? አዎ ዛሬ ስለ ልጅ ከማውራታችን በፊት እኮ ትላንት ፍቅር ነበረ። እሱ ትላንት ነው። እንደው አስሮም ሁላ ቤት የሰራው ያረግልኝ እንደው ለየለው እንደው መድፋ አቴ ወይ አቤት እጅ ታጠቢ ጀራፍ ወይና ኧረ በቃኝ በርቼ ኧረ በይ እንጂ ኧረ በርቼ መጣሁት የሚበላውም ቢተርፍ ልየለሽም የሚበላልኝ ሁሌም ልየለ ብለሽ ነው? አዎ የለሽም ወንድሜ እንደሆነ ዘሩ አላስቀርተሽ ሆናለኝ። አይቴ ወይ እኛማ እንዳንወልድማ ፈጣሪ ባለው ነው እንጂ እኛ ባልና ይሆን አንተ ፈጥፈው ምን ታረጊዋለሽ? ሁሌ የፈጣሪ ስጦታ እኮ ነው። እንደው እኔና አንቺ ክፉ ባንነጋገር ጥሩ ነው። በይሄን ኩሳጅና ለሄድ ቁጭ ብለን እናወራለን። እሺ ኩሲያንጭ እንጂ ኧረ ችግር የለውም። ኧረ በይ ኩሲያንጭ ቆየ እንደው ስሚ እንጂ እንደው ከኔ መቼም አትደብቂኝም። እንደው እኔ ሴት ነኝና መቼም አትደብቂኝም። ወጣ ሲል መርፌ እየተወጋሽ ነው። አይ እንደው ፈጣሪ ጠሞኝ ነው እንጂ እኔማ አማራዬ ወልጄማ ስቀን ብንኖር እኮ እኔም ደስ ይለኝ ነበረ። ግን ሰው ሁሉም እንደ ሆኖ የሚያኝ አንቺ እንደምትይ ነው የሚለኝ። እኔ ግን መርፌ አልተጠቀምኩም። እንደው አንቀያየም ተይ ማርጓያ አንቀያየም እንደዚህ አትበይ። እንደው ፈጣሪን አማረርሽ በጣም ፈጣሪን ማታማሪ ፈጣሪ ካሰብንበትኝ ያሳካልኛል። ሲጀመር አንቺ ያላሰብሽበትን አላቀድሽበትን እንደው ምን ነው እንደው እየመጣሽ እንደው እኔና ይስኮ ከተጋባነ 3 አመታችን ነው። እንደው አንቺ ሁሌ እየመጣሽ እንደው አንቺ በቅሎ አወልጅ ትያለሽ እንደው ትጨከችክኛለሽ። እንደው ምን ሆነሽ ነው? እንደው እኔና ይስኮ በጣም እንጓደዳለን። አንቺ ግን እንደው ሁሌ እየመጣሽ ሁሉም እንደው ያቺ በቅሎ እንደው አትወልድም እንዴ ነው የሚለኝ። እንደው የሌላው ሰው አይበቃኝም እንዴ? አንቺም እንደዚህ ትይኛለሽ? ኧረ በስመ አብ እንደው አሁንስ በጣም ሳላችሁ እንደው ምን ልሁን? 3 አመትን ቀላል አደረግሽው መሰለሽ? 3 አመት እኮ ቀላል አይደለም። 3 አመት 3 ሬን አወልጅበት ሲጀመር አንቺ አላቀድሽም። ያሰብሽው ነገርም አለሽ። ስሚ ልንገርሽ ወንድሜ እንደ ጓደኞቹ ወልዶ መሳም ያምረዋል። ልንገርሽ ከሰው በታያጥሽ አታስቀሪ ወንድሜ። ሆልሽ ሁሉሽ አለበለዚያ ልቀቂ። ወይ ጉድ! እንደው ባሌ ጋር እንደው በፍቅር ተስማምተን በትዕግስት ተስማምተን እየኖርን ነው። እንደው አንቺ ሁሌ እየመጣሽ የምትበጠብጭኝ እንደው ሆነሽ ነው። ኧረ ተይ እንደው ኧረ ተይ ማርዋዬ ኧረ ተይ ባንቀያየም ይሻላል። እንደው እሱ ጋር በትዕግስት እየኖርን አንቺ እንደዚህ አትበይ። እንደው እኔ ወንድሜን ብዬ ነው እንጂ ዳይ ቤት አስሩ ባልመጣ ነፍሴ አትንጫትች ነው የሚለኝ። እና መምጣት ካልፈለግሽ እኮ አለመምጣት ትችያለሽ። ካልፈለግሽ አለመምጣት ትችያለሽ። እሰይ ደግሞ ጭራሽ ከለከኝ ነው በቤቱ በወንድሜ ቤት። ቆይ ማይንጣጅሽ ስሚ እንጂ ማሪቱ ባለቤቴ ከኔና ካንቺ ማንን የሚሰማ መስሎሽ ነው? ይዤ የምኖረው እኮ እኔ ነኝ። እኔ ጋር እኮ ነው ያለው። አንቺን የሚሰማሽ መሰለሽ? እኔ ጋር ነው ያለው። አበዛሽው አሁንስ። እሰይ ነይ መቺ ነይ ደብድቢ። አይ የዘጋ ወንድሜን አዋራጀ። ስሚ እንጂ እኔ የማታብድ መሰልኩሽ እንዴ? እብድ እኮ አይደለሁም። የሰው ክብር ያለኝ ሰው ነኝ። ቤተሰቦቼ ሲያሳድጉኝ እኮ ሰው ታማች እያሉ አይደለም ያሳደጉኝ። የምወድሽ ኧረ አበዛሽው። አሃ እብድ ነሽ እያልሽኝ ነው? ይገቤ አዎ ልሰደባል ነው የመጣሁት ደግሞ ጭራሽ በወንድሜ ቤት። እንዴት ዋላችሁ? እግዚአብሔር ይመስገን። ደህናችሁ? መጣሁ። እንካ ቁጭ በል። እንዴት ነሽ እህቴ? እንዴት ነህ? ደህና ነሽ? ደህና ነህ? እንደው ዛሬ ምን እግር ጣለሽ? አረጋኝ እንደው አንዳንዴ ወንድሜ ቤት ልብዬ እንደው ወንድሜን ሲናፍቀኝ አንዳንድ ወሬም እንደው ስሰማ በሰው ልቤ ፈረስ ይል እንደው ላማክር ነው የመጣሁት። እንደው ምን የተፈጠረ ነገር አለ እንደው ከቤት? ኧረ እኔ ቤትስ ነገር የለም የተፈጠረ ነገር ሲል እንደው አንተ ጋር ነው እንጂ። እኔ ጋራ ደግሞ ምን የተፈጠረ ነገር ሰማሽ? እንደው ያገባት ሚስት እንደው ሊያወልድ ብላ እንደው ወንድምሽ ዘራራ ቀረ እያሉ እንደው በጎረቤት መነጋገሪያ ሁኜ የለ። ኧረ በመድኃኒዓለም እንደው ሰው ደግሞ እንደው ሌላ የሚያወራው አጥቷል። እኛ ተስማምተን እየኖርን ነው በፍቅር። እንደው ምንድነው ምን አድርጉ ነው የሚሉን ነው እንዴ? የቡላ ንብረት አከማችተህ እንደው ለማለት ታረገው ነው። ስማ እንጂ ወንድም ማለት መንገርህ እስኪ እንደው ሌሎቹ እንደው ወልደ መሳም አያምርህም? እንደው ልጅ እንደው ሀቄ ጩጩ ሲል አያምርህም? እኔማ ያምረኛል። ቢያምረኝ ወይ ትደርሳለህ። የፈጣሪ ስጦታ አይደል?
አሁን የፈጣሪ የሚሰጥ ጸጋ ነው እንግዲህ እንደ ጭቃ ይጠፈጠፍ ምን እናድርግ? ሚስትህም የፈጣሪ ስጦታ አንተም የፈጣሪ ስጦታ ያላሰባችሁበትን ሲጀመር አላሰባችሁበትን አንተ ማለበት ማለት ነው ነገሩ ሲጀመርች በቁ ኧረ በመድኃኒዓለም እኔ ደግሞ እንደው ሀውሬ ውጭ ነው ሀገር ሀበሩ በቀሰል እንደው አንድ አይነት ልብስ ለብሳችሁ ነው አይ ሀቄ ላይ ቁጭ ብላችሁ ሳይ እንደው ተደሰቼ ነው ምን እንደው ዛሬ እንደው ደህና ቁጭ ብለው እያወሩ ነው ብዬ እኔ እና እሷ የምንዋደደው እንደ ወንድሜ ልድ አድርጋ ወንድሜን አይኑን በአይኑ ስታሳየው ነበር እንጂ አሁን ምኑን እንዋደደው አይደለ? ኧረ በስመ አብ እንደው እንዳሰማሽ እንደው እባክሽ እንደው ነገር ባያዝሽ እንደው ቀርሳችሁ ትስማ እንደው እንዴት ያለ ነገር ነው እንደው ምን ነገር አዘብሽ ጠቅላላ? ኧረ ነገር ሲያዘው አሁን እንደው እግዚአብሔር እንግዲህ ሲሰጥ ነው እንጂ እኛ አሁን እንደው ምን እናድርገው እንግዲህ እንደው እስኪ አይንህን ገለጥ አድርግ እስኪ እንደው አይንህን ገለጥ አድርግ እንደው ጓደኞች ነያቸው እስኪ በል እንደው ሀቤታቸው ልጅ እየተንጫጩ ቢለፉ ልጅ አንተ ዝም ብሎ ትደክማለህ እንደው ሀፈለግን ፈታት ይታርግታል የሚወዱ ብትዋ ወላድ በልባብት እንደው አላጣኸው ሴት እንደው ብብር ነው እንዳይች በቆታ አብቃ የቀረው እንደው ወላድ እንደው ምን ልትወልድ እንደው አላጣኸው ሴት ኧረ እንደው በስመ አብ በይ እንደው ምን ያለ ነገር ነው እንደው በስመ አብ ብያለሁ ኧረ እኔ እንደው ጭራሽ ሀሷ ተለይቼ መኖር አልችልም እኔ እንደው ሴት ቢሉሽ ሴት መሰለሽ እንደው አየህ ስራዋን ስለምታውቀው ባያው ተሸርኩታ ቀረኝ ወሬ ግዳ ነው ዝም በይ እንደው ሰምታለ እንዳይሆን እንደው ሰምታለ ነው እንጂ የሚሆነው እንደው ባል እንግዲህ ነገ እመጣለሁ እንደው እኔ እንደው ሌሎቹ እንደው የእንተምሪ ማየት ያምረኛል አድረሽ ሂጂ እንጂ ቆይ እንጀራም በይ ኧረ እኔ አላድርም ቤቴስ ኧረ እንደው አድረሽ ሂጂ ኧረ እኔ አላድርም እንደው እንጀራም ማሪያ ጉረስ አርግሽ ታያለሽ ኧረ ምኑ ነው በራው ነገሩን አበላችሁ ነው ሁለት ዘቦዬ አቤት ባያውን ብለሽ ቀረሽ ሳለው ወዴት አራለሁ ማሪቱ የለም እንዴ ማሪቱ ሄደ እንዴ አዎ ሄደ ማሪቱ ምን ነው ሰላም ሳትለኝ ሄደዩ ምን ባክሽ እሷ እንደ ህዋር ላይ ምን ቀልብ የላትኝ እንደው ዝም ብላ አይደል ኢየሱስ ለከነ የምትናገረን አታውቀው ምን ባክሽ ነው ማሪቱ እኮ እንደው አፋ ይናገራል እንጂ ሆዷ እኮ ባዶ እኮ ነው ሽጉጥም እኮ ከተኮሱት በኋላ ውስጡ ባዶ ነው ልብን የሚሰብር ነገር እየተናገረች እንዴት ሆዷ ባዶ ነው ትለኛለህ? ምን ነው ዘቦዬ የተናገረች ነገር አለ እንዴ? ምንም አትለው ነገር አለ እሷ በመጣች ቁጥር አንቺ እኮ ፈጣሪ ልቦናሽን አይቶ ነው መካን ያረገሽ ትላለች። በአንቺ ጥፋት የተነሳ ወንድሜ ያጉል ቦታ ወደቀ እያለ ውስጤን የሚሰብር ነገር ትነግረኛለች። ደግሞ ሆዷ ባዶ ነው ትላለህ እንዴ? ዘቦ እንደው አትቀየምኝና የወሊድ መከላከያ ክኒና ትወስጃለሽ እንደው በቃ የት ሳያንሰኝ አንተ ለመውለድ ያልተሳልኩት ታወት እንደሌለ ታውቃለህ ጠንቅቀህ አውቃለሁ እኔ ለብዙ ጊዜ የኖረው ፍቅራችን ባልሆነ ተርካሻ መድኃኒት እንዳይበተን ብዬ ነው እንጂ ስማ እንጂ ልጅ ባለመውለዳችን ቅር የተሰኘህ ነገር አለ እንዴ? አይ እኔ እንኳን ምንም ቅር ያለኝ ነገር የለም እንጋባ እኮ መጣች መከነች ብለህ ላንለያይ ቃል ተግባብተናል እሱማ ልክ ነሽ ግን እንዴት እንደዚህ ልትይኝ ቻልሽ? እኔም እኮ እናት መሆን ልጅ አቅፎ መሳም ያምረኛል። ስለምንድን ነው የምታወሪኝ? ዛሬ ልክ አይደለሽም እንዴ? ልጅ ወልጄ ደስተኛ እንደማላረኩ ሁሉ ጊዜ እየመጣች ትነግረኛለች። በቤታችን ውስጥ እኮ መወሰን የምንችለው እኔና አንቺ ብቻ ነን። ደስተኛ ሆንም አልሆንም እሷ ምን አገባት? ምን አገባት? እንድንፋታ ፈልጋለሁ። ልጅ ባለመውለድ ፈለጋለሁ እያልከኝ ነው? አዎ ዛሬ ስለ ልጅ ከማውራታችን በፊት እኮ ትናንት ፍቅር ነበረ። እሱ ትናንት ነው። ዛሬ ግን እንደ ጓደኞቼ ልጅ አቅፌ መሳም አምሮኛል። ቁሜ እንቀርልሽ ነው እንደ ፈለግሽው? የገባኸው ቃልስ? የቱ ቃል? ዘቦ ምንድነው በሐሳብ እንደዚህ ጭልጥ ማለት? ምን ሆነሽ ነው? አማርዬ በስማ እንደው በልቤ ጅል ሐሳብ ሰንቅሬ እንደው እየተመላለሰ ይዞ ጭልጥ አለ። ምን ነው ችግር አለ እንዴ? ታላላችሁ አይ እግዚአብሔር ይመስገን። እንዴት ዋልሽ? እንዴት ዋልክ? ደህና ነሽ ወይ?
እግዚአብሔር ይመስገን። ሌላ ማረዋዬ ታዲያ እንደው እንዴት እግር ጣለሽ? አረገኝ የሆነ ጉዳይ ላጫውተህ ብያለሁ። ጉዳዩ ምንድነው ታዲያ? እንደው ያን ጓደኛህን አመክረውም እንዴ? እንደው አንድ ቦቅሎ አግብቶ እንደው ስንት አመቱ ይኸው ልጅ እንኳን ሳይወልድ። ኧረ አንቺ እንደዚህ አይባልም። አንቺ ሴት ሆነሽ እንዴት እንደው ደግሞ ቦቅሎ ታያለሽ አንቺ? ኧረ ምን አለ ምን ድበረው በፈጣሪ ስራ አንቺ ትገቢያለሽ። ሀሱ ይሁን ስተቱ ሳታውቂ ዝም ብለሽ እንዴት ትናገሪያለሽ? ኧረ እንደው በእኛ ዘርስ እንደው ሁላችንም ወላድ ነን። እንደው ይቻል እንጂ ዘረብስ ዘር የሌላት ዘረብሳ። አንቺ እንደሱ አትበይ። ምን ሆነሻል? አስተዋይ ሁኝ እንጂ። ምኑን አስተውለዋለሁኝ? እየተናደድኩኝ እንደው ወንድሜን ሊያልባ አስቀረኝ። አይ እንደሱ አትበይ። በፈጣሪ ስራ መግባት ጥሩ አይደለም። ባልንጆሮ 2-3 ተወልደው የለም እንዲያግብተው ነገር ወዲህ እንደዚህ ማመላለስ ምን ሊሰራልሽ ነው? መጀመሪያ ለራስሽ ሲወቂ የራሴን ማራስ ያውቃለሁ እንጂ እኔ ሰው ሳወራው ስለራሴ አይ እንግዲህ ወቂበት ብዬሻለሁ። ሴት ላይ እንግዲህ እድሜዋ ቁጭ ብሎ ይጠብቃል ነገር እንደው ወዲህ ስለነሱ ምን አገባሽ አንቺ? ከላይ ማትናገር እንጂ ቃስ ብላ ተናገር። ይኸውልሽ ማሪቱ እነሱ ተዋደውና ተፋቅረው የሚኖሩ ሰው ናቸው። አስሬ ንገረው አትበይ። እኔ አንተን ይሰማህን አስሬ ጭቅጭቅ ስታረገው ይተዋታን ብዬ እኮ ነው። እነሱ ተዋደውና ተፋቅረው የሚኖሩ ሰው ናቸው። እንኳን የማይሆነው ቢሆንባቸው እንኳን የምታስቢው ሐሳብ እንደሱ የሚለዩ ሰው ያሉ በቀላሉ በጣም የሚወደዱ ናቸው። ኧረ ወዳብን ነግረው የማይሰማ ቆይቶ ነው። አይ እኔ እንግዲህ ነገር ይሻላል። ወቀስ ለራስሽ ወቂበት። የራሴንማ ራሴ አይደለሁበትም። እንደ የራስህን ልጆች ውልድ አድርገህ ቤትህን በልጆች ሙልት አድርገህ ያንተ ጓደኛ ልጅ አልባ ሲቀር አይነድህም? እንደ ጓደኛው አይደለም እንዳመክረው። ይኸውልሽ ማሪቱ ራስሽ ካወቅሽ ራሳቸውም ራሳቸው ያውቃሉ። ነረገኝ ማወቅም ያውቃሉ። ያውቁም እኮ አላልኩም። ንገረው ምከረው ነው ያልኩህ። ኧረ አንተ ቢነገርም ይሄ ለውጥ የማይመጣ ነገር ከሆነ አንቺ ለራስሽ ዝም ብለሽ በቃ ዝም አትይም ወይ? ራሳቸው ኑሯቸውን እንዲኖሩበት ለምን አትያቸው? እንደው እህቱ እኮ ነኝ። እንዴት በወንድሜ ያልተጨነቁ በማን ልጨነቅ ይመስልሃል? እኔ በራሴ አልከነከንም። ግን ወንድሜ እንደው ሊያልባ እንዳይቀርብኝ እፈልጋለሁ። እህቱ እኮ ነኝ። ሌላ እንደ ረጃት አይደለሁ። እህቱ እኮ ነኝ። እንዴት አልከነከን? አይ ማሪቱ ሊሞለድ ብቻ እኮ በቂ አይደለም። በስነ ስርዓት ማሳደጉም እኮ የእናትና አባትነት ኃላፊነት ነው። ግን ለይሄ ሀልታደጉ ደግሞ ምንም ማድረግ አይቻልም። ምክንያቱም አሁን የሚወለደው ባለጌ ነው። እናትና አባቱን ደብዳቤ ተሳዳቢ ነው እየመጣብን ያለው። እነ መኮንን 12 አመታቸው ሊያልወለዱም ነበር። ይኸው ግን በ12ኛ አመታቸው እግዚአብሔር በልብ ያረካቸው። አሁን ምን ታውቂያለሽ? አሁን እንደው እቺ በቁ እቺ ፈረስ ምናምን እሷ ያልሆነ ሰብ ይሰጠሽ ስተት ወንድምሽ ቢሆን ምን ሊውጥሽ? ሁለታቸውንም ወስጄ አስመረምራቸዋለሁ። ከሷ ከሆነ ነገሩ ግን እንደው አይቺ ቤት አንድ ቀን አያሳድራትና። ኧረ እባክሽ ተረጋጊ። አሁንም እንደው የግል ጸብ ካለብሽ ተናገሪና ይቅር አባባላችሁ። ኧረ እኔ የግል ጸብ የለብኝም። እኔ እሷ ጋር ምን አገናኝቶኝ? አዳ እንደሱ ብትሆነ ነው ብቻ ነው ያገናኘን። እሷ ብቻ ጥፋት እንዳለ በምን ታውቂያለሽ? ወንድምሽ ላይ ቢሆንም ብለሽ አስቢ እስኪ። ኧረ ሀኛ ቤት እንደው የማይወልድ የለም ልንገርሽ። አይ እኔ ተናግሬያለሁ። እንግዲህ በኋላ እጅን በእጅ እንዳት። አይ አሁን ነገር ተጨምረባት ሲጀመር እሷ ጋር ያወራው ነገር አለ። ይኸውልሽ ማሪቱ አሁን ምንም ይፈጠር ምንም አንቺ ከላይ መናገር የለብሽም። ምክንያቱም አንቺ ሴት ልጅ ነሽ። ገና አልወለድሽም፣ አልከበድሽም፣ ገና አልተዳርሽም። አይንሽን እኮ ያልነካው ልጅ ነሽ። ምን ሊገጥምሽ እንደሚችል አታውቂም። ስለዚህ እሷ ላይ አሁን በእሷም ከሆነ ስተቱ ቀስ አድርገሽ እንደ እህት መክረሽ፣ አለበለዚያ ከእሷ ላይ ሄዶ የሚወልድበትን እና ትዳራቸው የሚቀጥሉበት መንገድ ማመቻቸት፣ ከወንድምሽም ከሆነ እሷ ወልዳ ትዳራቸው የሚቀጥልበት መንገድ ነው መፍጠር ያለብሽ እንጂ ዝም ብለሽ እለቱን እንትን አትበይ። ነግሬያለሁ። አሁን አዲያስ እንጂ እነግረዋለሁ። አንቺም ንገሪያት እንጂ። እሺ በላ ደስ እሺ